ስራህን ስራ አታለቃቅስ የሚል የቤተ ክርስቲያን መልእክት አለ በብዙ አባቶች ዘንድ የሚጠቆር። በተለይ አቡነ ጎርጎርዮስ ካለ የሸዋው ሊቀ ጳጳስ ዛሬ 30-40 ዓመት አካባቢ የተናገሩት እንደሆነ ይታወሳል። ማህበረ ቅዱሳን መመሪያው ነው፣ ብዙዎችም ይመሩበታል። እኔም እንደ አቅሚቲ እወዳታለሁ። ስራህን ስራ አታለቃቅስ። መስራት ያለብህ አንተ ድርሻህን ስራ ብቻ ዝም ብለህ በሆነው ነገር አታለቃቅስ። ክርስቲያን አይደለህ? ልሞት ነው፣ ልገደል ነው፣ ማዕቀብ መጣብኝ፣ እንደዚህ ተደረግኩኝ፣ ኑሮ ተወደደ፣ ክርስቲያን ሊል አይገባውም። አምላክ እግዚአብሔር ጌታ እግዚአብሔር አባት እግዚአብሔር በፈጠራት ምድር ላይ ልትጨነቅ አይገባትም። ከራስ ጸጉራችሁ እያንዳንዲቷ እየተቆጠረች ነች የሚል ጌታ ለምንም አትጨነቁ። አባታችን ነህ ብላችሁ ካመናችሁኝ የሚያስጨንቃችሁን ንገሩኝ፣ እኔ እጨነቅላችኋለሁ። እኔ ጉድለታችሁን እሞላለሁ፣ ታሪካችሁን ለውጣለሁ፣ ህይወታችሁን አስተካክላለሁ። ስለዚህ የክርስቲያን መመሪያ መሆን ያለበት ስራህን ስራ አታለቃቅስ የሚለው ነው። መምህር ዘላለም ወንድሙ መሞቱን ዛሬ ሰማን። እንደው ሳስበው ክርስቲያን አሁን እንደኔ ሀሳብ ክርስቲያን እልል እየተባለ ልክ አሜሪካ ላይ አሁን ሰሞኑን እስከ ማክሰኞ ድረስ የሽኝት መርሃ ግብር እንደሚያደርጉለት አሁን አንብቤ ያለሁኝ አሜሪካ ነው ያለው ይመስለኛል። ስለዚህ አስከሬን ሽኝት ማክሰኞ ወደ ኢትዮጵያ እስከሚደረግበት እና በሚቀጥለው ዓመት ኢትዮጵያ ውስጥ የሚወዳት ሀገር ላይ እስኪቀበር ድረስ ዛሬ እሁድን ማምሻውን ነገ ሰኞ የሽኝት መርሃ ግብር ፍትሐት ረጅም እንደሚያደርጉለት ደስ በሚል መልኩ ተገልጿል። አንብቤ ያለው ያደርጉለት ይገባዋል። ቤተክርስቲያንን እስከ መጨረሻ ድረስ ያገለገለ ወንድም ነው። በእርግጥም ብዙ ቅዱስ ጳውሎስ በኋላ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ ይባል ከሚገባቸው ሊጠቀስላቸው ከሚገባ ሰዎች መካከል ዲያቆን መምህር ዘላለም ነው። ዲያቆን አይመስለኝም፣ መምህር ዘላለም ወንድሙ ነው። ይገባዋል። እኔ እንኳን ሳውቀው 25-30 ዓመት አይሆን አፍሪካ ህብረት ደብረ ምሕረት ቅዱስ ሚካኤል ነው የመጀመሪያ። ከዛ ቅዱስ እስጢፋኖስ ቤተክርስቲያን ማምሻውን ሄጄ ወልደ ሰማዕት ተብሎ ጸሎት ስብከተ ወንጌል ሲደረግለትም አብሬ ተካፍያለሁ እና ይገባዋል። በመንገዶች ትራንስፖርት ይሰራበት በነበረው መስሪያ ቤት ላይ በጣም ሁነኛ የስብከተ ወንጌል መርሃ ግብር ይሰጥ እንደነበር አስታውሳለሁ። እዛም ሊጋብዙኝ ሰዎች ነበሩ፣ የተወሰነ ተካፍያለሁ። በዛ አጋጣሚ ይመስለኛል አይደል በጋሻው ደሳለኝ ራሱ የሆነ ጊዜ ሰብኮ እንትን ሲል የተገናኘው በዛ አጋጣሚ ነው። እዛ ነው እና ለማንኛውም የመንገድ ትራንስፖርት ላይ የሚያገለግላል። ከዛ ቅዱስ እስጢፋኖስ ደግሞ ሌላ ለየት ያለ ይዲዲያ የሚባል የሚያገለግልበት ነበረ። ውድ አሁንም የሚሄዱ ወዳጆች አሉኝ፣ እነሱ ይሳተፉበታል። አቋም ከዛ ውጭ ሀገር ውስጥ በተጠራበት ቦልቦል ቅዱስ እስጢፋኖስ፣ ቦሌ መድኃኔዓለም፣ ዑራኤል ከማይጠፋባቸው ደብራት መካከል ነበሩ ለስብከት እና ስላሴ መንበረ ጸባዖት ቅዱስ ስላሴ እንደማይጠፋ አስታውሳለሁ። በተጠራበት ቦታ ሁሉ ይሄዳል። ምን ብቻ ከልቡ ከአንጀቱ የምር ያገለግላል። የእውነት ይገባዋል። ቤተክርስቲያን አገልግሏል። ወንድሙም እሱን መስሎ እሱን ተካክሎ በሚገርም መልኩ በድምፅም በአቋምም በአገላለጽም በዘይቤም አድነው ወንድሙ በጣም በሚገርም መልኩ ያገለግሏል። በእውነት ቤተክርስቲያን ያገለግላት። ቤተክርስቲያን ብቻ ሳትሆን እኔም ራሴ ብዙ ተመሪበታለሁ እና እግዚአብሔር ይስጠው መስሎኛል። ንጉሥ አርማ ቲያትር ብሔራዊ ቲያትር እየታየ ነው ዛሬ ለመጀመሪያ ጊዜ ከረጅም ጊዜ በኋላ አየሁት ማለት ነው። የድሮ ላይ ይቻለሁ። የኛው ደግሞ የሚገርም ነው። አንድ ሴራ አየሁ። አንድ ቁም ነገር አገኘሁበት። ሴራው ምንድነው? የንጉሱ ሚስት ከወንድሙ ልጅ ጋር የግል ጉዳይ ነበራቸው ማለት ነው። የድሮ ወዳጅነት ፍቅር ነበራቸው መሰለኝ። የንጉሱ ልጅ ለማስገደል ያደረጉት ሴራ ለምንድን ነው? ዋናው እሱ ደግሞ በንጉሥ አርማ ሰዓት ላይ ሙስሊሞች ወደ ኢትዮጵያ መጥተው እንደነበር ያሳያል። ዘይባ የምትባለውን ፍቅር ተያይዘው ከዘይባ ጋር በነበረው ፍቅር ያንን እንግዲህ ቲያትሩ ላይ እውነተኛ ታሪክ ነው አላውቅም፣ ግን ቲያትሩ ላይ ያለ ነገር ነው። ስለዚህ በዛ ሂደት እሷን የሚወዳትን ለማግኘት ባደረገው ሂደት እንደ አስገደሉት ቲያትሩ ያሳያል። ስለዚህ ዛሬም መገደል አለ ማለት ነው። መገዳደል አለ። እንግዲህ ዋናው ግድያ ማን ላይ ነው የሚሆነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በግልጽም በስውርም በተለያየ መልኩ የተለያዩ ሴራዎች እየተጠነሰሱ ግድያ አለ። ጳጳሳቶቿ አቡነ ጴጥሮስ ማይጨው ተገድለዋል። አቡነ ሚካኤልም በዛ አካባቢ ጎሬ ላይ ተገድለዋል። አቡነ ጴጥሮስ አዲስ አበባ ፒያሳ አካባቢ የተገደሉት አትክልት አካባቢ። ከዛ በኋላ አቡነ ቴዎፍሎስ እንዲገደሉ በደርግ ተደርጓል። ከዛ በኋላ አቡነ መርቆሪዎስ በኢህአዴግ እንዲሰደዱ ተደርጓል። ከዛ በኋላ አቡነ ጳውሎስም አቡነ መርቆሪዎስም አቡነ ጳውሎስና መለስ ዜናዊ ከዋልድባዎች ጋር በተያያዘ በገጠማቸው የዛ ሰዓት አካባቢ እንዳረፉ ሰምተናል። ቤተክርስቲያን ላይ በነበረባቸው እንግዲህ ምን ከጀርባ ምን ሴራ እንዳለ አላውቅም። ዞሮ ግን ብዙ የቤተክርስቲያን ሰዎች ማቀዋል። ከሰሩት በጎ ስራ መካከል አቡነ ጳውሎስ እኔ የተማርኩበት ቅድስት ሥላሴ መንፈሳዊ ዩኒቨርሲቲ እንዲከፈት ማድረግ ነው። ግን መካን ምንም የተወሰኑ ሰዎች ስርዓት አልያዘም። ቤተክርስቲያን አይመስልም። ቤተክርስቲያኗን አይወክልም፣ አይገልጻትም። በብዙ መልኩ ቤተክርስቲያኗን በብዙ መልኩ መግለጽ አይችልም። ቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ገና ብዙ የሚቀረው ነገር አለ። ትናንትና ዩኒቨርሲቲው የለጠፈውን ጽሑፍ አንብቤ ያለው በጣም ብዙ ለውጥ እንዳደረገ እየታየ ነው። መልካም ይሁን፣ ጥሩ ነው ለውጡ። ግን አንድ ተቋም ትልቅ ተቋም ሊሰራ የሚችለው ነው። ቅድስት ሥላሴ ዩኒቨርሲቲ እየተደከመ ያለው። ቤተክርስቲያኗ አዋቂዎች አላት፣ ብር አላት፣ ቦታ አላት፣ እውቀት አላት። ምድራችን ሊያንቀጠቅጥ ሊሰራ የሚችል አላት። ለማንኛውም ስራህን ስራ አይደለ በቃ ቅድስት ሥላሴ እየሰራ ነው። ከወቀሳ ልወጣ ነው ብዬ ነው ለካ ይሄን መርሃ ግብር እያዘጋጃለሁ። ስለዚህ ቅድስት ሥላሴን በአቅሙ ይስራ ብቻ። ዞሮ ቤተክርስቲያኗን ይመጥናታል። ገና ነው፣ አይመጥናትም። ሰለችም ሴቶች ቤተክርስቲያን የሚመጥን ስራ እየተሰራ አይደለም። አጥቢያዎች ቤተክርስቲያን የሚመጥን ስራ እየተሰራ አይደለም። አንድ ያየሁት ዘመድኩን በቀለ ሰሞኑን ካቀረባቸው አቡነ ገሪማ ከሚባሉት ነው። ቅሳቸው ስራቸውን እየሰሩ ነው። እንደዚህ ስራችሁን የምትሰሩ ሰዎች ስራችሁን ስሩ፣ እያላችሁበት ያቅማችሁን የድርሻችሁን ስራችሁን ስሩ። ዲያቆን ሄኖክ ኃይሌ ጃንደረባው
7ኛ ዙር ስልጠና ሊሰጥ እንደሆነ ሰሞኑን እየሰማን ነው። ቆንጆ ነው። ወቅሰው ነበረ ደግሞ አግኝቼው ነገርቻለሁ፣ ነግሮኛል። ፓይለት ፕሮጀክት ጀምረናል ከደብራት ጋር። ዋናው የወቀሱት ለአንተ አይመጥንህም ያለኝ ደግሞ ቅድስት ሥላሴ ተምረሃል፣ የኢጃት 28 ቀን ስልጠና ለአንተ አይመጥንህም ነበር አይደለም። አሰጣጣችሁ ወጣቱን እንዴት የያዛችሁበት መንገድ የምታስተባብሩበት መንገድ መማር ፈልጋለሁ ብዬ ነበረ እና በዛ መልኩ ተማርኩበት። ግን አስተያየት ሰጠሁት። ልጆች የቤተክርስቲያን ናቸው፣ እዚህ አካባቢ ያለው ሀብት የቤተክርስቲያን ነው። ስለዚህ በአግባቡ ለመጠቀም እንድትችሉ ያስፈልጋል አልኩት እና ምንድነው ልክ ነው መልሷል። ይኸው መልሰናል አለኝ። እግዚአብሔር ይስጥ ከቤተክርስቲያን ጋር ልክ ነው ገና ነው ያይቃል። ዞሮ ስራችሁ ሰው በቃ ራችሁ ሰው የታዘብኩት ምንድነው አሁን መስቀል አደባባይ ያደረጋችሁት ላይ ብዙ ነው ሀሳብ ትችት ነበረኝ። ጃን ሜዳው ወደ መድኃኒዓለም ብዙ የምትተቹበት ነገር አለ። በቃ የምትችሉት ነው ስሩ። በእግዚአብሔር አለ የፈቀደላችሁ ሰው አለ። እግዚአብሔር የፈቀደላችሁ ክፋት አስባችሁ ከሆነ እግዚአብሔር ይነቅላል። ይነቅላል። በዛው ላይ በስሙ ላይ የሚያላገጠ ሰው ማንም ይታገስ። በስሙ ላይ እግዚአብሔር ጎልማሳ በሚስቱ ንጉሥ በመንግስቱ እግዚአብሔር በአምላክነቱ ቀናኢ ነውና በስሙ ላይ እግዚአብሔር ስም በከንቱ አትጥራ ተብሏልና ከኔ በቀር ሌላ አምላክ አታምልክ ተብሏል። እነዚህ እግዚአብሔርን የሚገልጹ ነገሮች ሊጠበቁ ሊከበሩ ይገባቸዋል። ከዚህ የተነሳ ሁሉም ስራ ይሰራል። ለቤቱ አያንስም፣ ለአስተዳደሩ አያንስም፣ ለሂሳብ ሹም፣ ለጸሐፊ፣ ለቁጥጥር፣ ሰበካ ጉባኤ፣ ልማት፣ ስብከተ ወንጌል የተለያዩ ክፍሎች ስራ ለመስራት ብለው ተሰባስበው ያቅማቸውን የድርሻቸውን እያደረጉ ነው። ብዙ የሚነቀፍ የሚተቻለ ዞሮ ስራችሁ ሁላችሁ በዩቲዩብም በቲክቶክም በቴሌቪዥንም በሬዲዮም በጋዜጣም በስብከትም ማስተባበር። ምክንያቱም ይሄን ለማለት ያደረገኝ ምንድነው አናለቃቅስ ስራህን ስራ ዝም ብላ ዘመኑ ለመወቃቀስ ሊበቃል። ዘመኑ ማንም የተሟላ ጽድት ያለ አገልግሎት እየሰጠ ያለበት ሰዓት አይደለም። እንደ ዘላለም ወንድሙ እንኳን ብዙ እየተነቀበ አገልግሏል። መምህር ፍሬ ስብሐት ደምስ ዘመድኩን ላይ ነው ያነበብኩት። ቆንጆ ሀሳብ ነው። እኔ ይሳካል አይሳካም እያልኩ ነበረ። ጥሩ ነው። አገልጋዮችን ይህን ያህል እርባና እንዳለው ብዙም አልገመትኩትም ነበረ፣ ግን ደስ የሚል እንደሆነ ከዘመድኩን ላይ ዛሬ አንብቤያለሁ። መምህር ፍሬ ስብሐት ደምስን የማውቃቸው ቅድስት ሥላሴ 5 ዓመት አብረን በመማራችን ነው። አብረን ከተማሩት መካከል አቡነ ናትናኤል አንዱ ናቸው። የሳሊተ ምሕረት ቀሳውስት አሉ፣ የጎላ ሚካኤል ቀሳውስት አሉ፣ የላፍቶ ሚካኤል ቀሳውስት አሉ፣ ሳሊተ ምሕረት ቅድስት ማርያም፣ ሴምሲ ቅዱስ ሚካኤል፣ መንበረ ጸባዖት ቅድስት ሥላሴ በዓታ፣ ፈረንሳይ አቦ ኢየሱስ፣ እንጦጦ ቁስቋም ማርያም፣ ወፋ ገብርኤል፣ ምስራተ ገብርኤል የተለያዩ ቦታዎች ላይ አንፎ ስላሴ ነው የሚባለው፣ ዮሐንስ ወልደ ነጎድጓድ፣ ተክለ ሃይማኖት ደብረ አሚን፣ ተክለ ሃይማኖት መርካቶ፣ ራጉኤል፣ አራዳ ጊዮርጊስ፣ ልደታ ብዙ አድባራት አሁን ተምረዋል። መልካም ነው አብረን መማራችን ሳይሆን ከነዛ መካከል እንደዚህ የረባ አግባዳ ያለ ስራ ደግሞ አሁን እየሰሩ ማያቸው የቅድስት ማርያም አገልጋይ ብዙ እየሰራ ነው የማውቀው። ስለዚህ መምህር ፍሬ ስብሐት ደምስ አገልጋዮችን የማስማማት የማስታረቅ መካከል ያለውን ክፍተት የመድፈን ነገር ጥሩ ነው። ይሄ ደስ ይላል። ስራህን ስራ ታለቃቅስ ነው ዋናው መልዕክት የአባቶች መልዕክት ነው። ያለው ያየሁት ምንድን ነው የሚገድል ይግደል፣ የሚረክስ ይረከስ፣ እግዚአብሔር አይደል ያለው ቅዱሱ ይቀደስ፣ ርኩሱ ይርከስ። ፈራጁ ዳኛው መድኃኒዓለም ኢየሱስ ክርስቶስ በጊዜው ሁሉም ላይ ይፈርዳል። ጊዜ አለው። በጊዜው ሁሉም ነገር ይወስናል። አንተ የድርሻን ስራ አታለቅስ። ክርስትና ግብር በዛብኝ፣ እንቅፋት በዛብኝ፣ ስራ አጣሁ፣ ትምህርት ሊገባኝ አልቻለም፣ ሰው ዘመዶች ይጠሉኝ፣ ባሌ እንደዚህ ነው፣ ሚስቴ እንደዚህ ሆነች፣ ልጆቼ እንደዚህ ሆኑ አይደል። ክርስቲያን ሁሉ ስራውን ይሰራል። ክርስቶስ ሲያጉረመርም አይተህ ታውቃለህ? ክብር ይግባውና ክርስቶስ ሂድ አንተ ጴጥሮስ እንኳን ሂድ አንተ ሰይጣን የሰው ልጅ እግዚአብሔር አታስብ ብሎ ገሰጸው። ክርስቶስ ማን? ቅዱስ ጴጥሮስ። የእግዚአብሔር ሀሳብ ስታስብ ግን አንተ አለት ነህ። የእግዚአብሔር ሀሳብ ሲያስብ የሚመለከተውን መልስ ሲመልስ ግን አንተ አለት ነህ፣ በአንተ ላይ ቤተክርስቲያን ይሰራለሁ ብሎታል። እንደውም የመንግስተ ሰማያት እሰጣለሁ ሰጠው ለቅዱስ ጴጥሮስ ትክክለኛ ስራ ሲሰራ። ስራ ስራ አታለቃቅስ። ሹፌር ነህ፣ በቃ ስራ ስራ። ነጋዴ ነህ፣ ሐኪም ነህ፣ ኮንትራክተር ነህ፣ የሱቅ አለህ፣ እንዴት ነው ራይድ ነው የምትሰራው? ምን ነው የምትሰራው? ጋራጅ ነው የምትሰራው? ግንበኛ ነህ፣ አናጺ ነህ፣ ቤት ታከራያለህ። ስራ ቢሮ ውስጥ ነው የምትሰራው፣ ባንክ ላይ ነው የምትሰራው፣ ሪል ስቴት ላይ ነው ያለው፣ ባቡር ነው፣ አውሮፕላን ነው፣ መርከብ ነው የምትሰራው፣ ወታደር ነው። ስራህን ስራ። አታለቃቅስ። ክርስቲያን በቃ አታለቃቅስ። የቤተክርስቲያን ቃል አታለቃቅስ። ምንም ነገር ቢፈጠር አታለቃቅስ። ፈራጁ እግዚአብሔር ነው። ዳኛ ነው፣ ጠበቃ፣ አቃቤ፣ ተከሳሽ ምንድን ነው? ታሳሪ ነህ። ስራህን ስራ በሚገባ ድርሻህን ተወጣ። የተሾምክበት የተሰጠህን ግዴታ እጅ ላይ ያለው ስራ። ብዙ ጊዜህን በማይረባ ተፈቶ የሆነ ነገር አትግደል። ጊዜህን አታባክን። ስራህን ስራ። እንግዲህ እንደ መምህር ዘላለም ወንድሙ እያገለገልክ ማረፍ ከቻልክ ደግሞ መታደል ነው። ለአቡነ ገሪማ እዚህ ጌዲኦ፣ ቡርጂ የተባሉ አካባቢዎች ላይ ደቡብ ላይ እንደዚህ አይነት ስራ መስራት ከቻልክ ይሄም መታደል ነው። ስራህን ብቻ ስራ፣ ሳታጉረመርም፣ ሳታብስ፣ ሳትበሰጫጭ፣ ቅር ሳይልህ ስራ መስራት የቤተክርስቲያን መልእክት ነው። አታለቃቅስ። እግዚአብሔር ያውቃል። ከምትፈተኑት ከምትቋቋሙት በላይ እንዳያሰምጣችሁ፣ ጠርጓችሁ እንዳይጠፋ እኔ የሚመጣባችሁን ነገር ከአቅማችሁ በላይ እንዳይሆን እከላከልላችኋለሁ ብሏል ክርስቶስ ቃል ገብቷል። ስለዚህ ምንም ነገር የሚመጣባችሁ ፈተና፣ ማንኛውም የሚመጣባችሁ ችግር
የሚገጥማችሁ ማንኛውም ነገር ያለ እኔ ፈቃድ አይደለም። የጸጉራችሁን ቆጥሬ ማጽ ነኝ አምላካችሁን የእግዚአብሔር አባታችሁን የእግዚአብሔር ከሆንኩት የሚያስጨንቃችሁ ካለ ነገሩኝ። የራሳችሁን ጸጉር ላይ ቆጥሬ አውቃለሁ። ያትጨነቁ እናንተ ስራችሁ ብቻ ድርሻችሁ ከሆኑ ይህም የድርሻዬ ይሰራል። ይህም ያቅሜን አቅሙ ምንድን ነው? ኃይል እግዚአብሔር አለ። ሁሉ ነገር ይሳነው። ምንም የሚሳነው ነገር አለ? እግዚአብሔር ምንም የሚሳነው ነገር የሌለ አምላካችን እግዚአብሔር ሁሉ ነገር ያደርግልናልና የሚያደርግልን የሚረዳን የሚያግዘን አምላክ እግዚአብሔር አለና እኛ በያለንበት በየተሰማራንበት እግዚአብሔር ባርኮ በሰጠን ነገር ላይ ስራችንን አፈን እንስራ። አናለቃቅስ። ሰንበት ትምህርት ቤት፣ ስብከተ ወንጌል፣ የተለያዩ ሰባኪያን፣ ዘማሪያን፣ አገልጋዮች ከሆንን አርፈን ስራችንን እንስራ። ማብረምረን ለመወቃቀስ ስለማንወጣ በተለይ ኦርቶዶክሳውያን ክርስቲያኖች እኔ በበደልኳቸው በኢጃት ላይ አስተያየት ነበረኝ፣ ስላሴ ላይ አስተያየት ነበረኝ፣ ከተማዋ ላይ አስተያየት አለኝ። ኮሪደር አፈናቅለኝ ስራ አስፈትቶኛል። 2 ዓመት ሆነኝ ሊሆን ኦልሞስት ወር ጉዳይ ነው የቀረው። ዞሮ ስራ ከገንዘብ ካሳጣኝ ገቢ ካሳጣኝ 2 ዓመት ሆነው ወጪ ነው እንዳለ በ2 ዓመት ያሳጣኝ። ከዛ ውጪ ረጅ የነበርኩትን ወደ ተረጅነት ሰጪ የነበርኩትን ወደ ተቀባይነት ገልብጦኛል። ስለዚህ እነሱ ስራቸውን ሲሰሩ ሳያጉረመርሙ ኮሪደር ስራ ሲሰሩ እግዚአብሔር ምን ብሎ ይሰራል? ኮሪደር እንኳን ማስታወቂያ እየሰራ እየሰራ ገቢ እየሰበሰበ ታክሲ እየሰበሰበ እግዚአብሔር ግን ዓለማትን እያስተዳደረ እስራኤልን ከነኮተቷ አሜሪካን ከነኮተቷ ተሽሎ ሩሲያን ከነኮተቷ ተችሎ ቻይናን ከነኮተቷ ተችሎ አውሮፓን ከነኮተቷ አረቡን አፍሪካውያን እኛ ሁላችንም ከነችግራችን ተችሎ እያስተዳደረ ያለምንም ጫናና ጭንቀት ያለምንም። ስለዚህ ስራህን ዝም ብለህ ስራ፣ አታጉረምርም፣ አትበሳል፣ ሌላ የተለየ ነገር አታስብ። እግዚአብሔር የሰጠህን ነገር ተጠቀምበት። ስራህን ስራ፣ አታለቃቅስ። የቤተክርስቲያን መቃል ነው፣ የቤተክርስቲያን ትምህርት ነው። ምንም ሆን ምን ስራህን ስራ፣ አታለቃቅስ። በቃ አታለቃቅስ። እግዚአብሔር ባይፈቅድልህ ሲጀመር አትወለድም፣ ሲቀጥል እዚህ አትደርስም። ከዛ ደግሞ የባሰ ይሄ አይገጥምም። ስለዚህ ይሄ እንዲገጥምህ እግዚአብሔር ዝም ካለ ፈቅዷል ማለት ነው። ስለዚህ እንዲገጥምሽ እዚህ ጋር እንድትሆኚ ዝም ካለ እግዚአብሔር ፈቅዶ ነው ማለት ነው። ስለዚህ ከአቅምሽ በላይ ከአቅሜ በላይ አያደርግብንም እና እኛ ምንችለውን እንገላገል። መጨነቅ አለ ሚሊዮን ብር ለማግኘት ብር ለማከማቸት ምግብ ላሉ ስቃላችሁ በቃ ብር ያላችሁ ሀብታም ሆናችሁ እግዚአብሔር መንገዱን ክፍት አድርጎ ሀብት በሀብት ያደረጋችሁ ዛሬ የምትስቁበት ዘመን አለ፣ የምትረዱበት ዘመን እንደ እግዚአብሔር ረዥም የሆነ ሰዓት የተጨነቁትን ያዘኑትን የተከዙትን የቤት ኪራይ መክፈል ያቃታቸው የመብራት መክፈል ያቃታቸው መዋጮ ያስጨነቃቸው ዙሪያቸው የሚለብሱት ይሳጡ እነዚህን እግዚአብሔር እስኪመጣና እግዚአብሔር ያለብሳቸዋል። እግዚአብሔር ጸጋውን ያለብሳል። ይህ በምጽም የሚያዘጋጅላቸው ምንም ግን ለእናንተ ሀብት ካበዛላችሁ ስጡ፣ አልብሱ። አይ እናንተ እንዲበዛላችሁ አትፈልጉ። ማስተማማኙ ለዳና ለችግረኛ ለአጣና ለነጣ የሚሰጥ ለእግዚአብሔር ያበድራል አይደል የሚለው ቅዱስ መጽሐፍ። ስለዚህ ለእግዚአብሔር ማበድር አትፈልጉ ነው ወይስ ለሰው አበድራችሁ ትርፍ ነው የምትፈልጉት? እንደ አራዳ ነው ከባንክ ቤት ስቶር አድርጋችሁ አከማችታችሁ ወለድ ነው የምትፈልጉት? ለእግዚአብሔር ታበድሩ ይሻላል። ለድሃ ስጡ፣ ለተጨነቀ ላዘነ ለተከዘ ግራ ለገባው ስጡ። አንድ ማዕት ሰው አለ የተጨነቀ እኔስ እግዚአብሔር ይመስገን እንደው እያለቃቀስኩባቸው ቢሆን ትራንስፖርት ስላቸው ይሰጡኛል፣ ራበኝ ስላቸው የሚጋብዙ ልጆች አሉ፣ ቸገረኝ ስላቸው አላጣም እያስባለሁ። እግዚአብሔር ይመስገን እስካሁን ያው ሰው ይሰለቻል፣ ሰው ደካማ ነው ይደክማል፣ ግን እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። ምንም ነገር እግዚአብሔር ስለሚያዘጋጅልን ለሁላችንም ብቻ ስራችሁን ስሩ፣ አታለቃቅሱ ተብለናል። የሆነ ማለቃቀስን ትቼ ምችላትን እንደዚህ እየቀረጽኩኝ እናንተ እለጥፋለሁ። እናንተ ደግሞ ሰምታችሁ ሳታለቃቀሱ እግዚአብሔር ባርኮ የሰጣችሁን ስራ በመስራት ህይወታችሁን የተባረከ የተቀደሰ ታደርጉት ይገባል። ይህን ማሳሰብ እፈልጋለሁ ማለት ነው። የመምህራችን የመምህር ዘላለም ወንድሙ ነፍስ እግዚአብሔር አምላካችን ይማርልን አይባልም። እንደው ምን ክፉ ነገር ሲሰራ አየ ነው በረከቱን ያድለን። በወንጌል አገልግሎት 30 ዓመት አካባቢ ማገልገል እኔ እንኳን በማውቀው ዕድሜ እንደዛ ማለት ነው 30 ዓመት አካባቢ ማገልገል ቀላል አይደል። ተስፉ ግርማ አስታውሳለሁ፣ ቅድስት ሥላሴ አብሮ የሆነ ኮርሶች ወስዷል። ግን ደግሞ ከ30 ዓመት በፊት አካባቢ ከ30 ዓመት 28 ዓመት በፊት አሁን አብርሆት ቤተ መጽሐፍ የተሰራበት ጋር ተስፉ ግርማ የስብከት ወንጌል እንትን ነበር ማህበር ነበር አብርሆት ጋር አብሮት የተሰራ ነገር እዛ የሚወስዱኝ የልደታ ልጆች ነበሩ እና ብዙ ስብከት ነው ማሞክር ያለው። እሱ ማረፈ፣ በረከቱን ያድለን። ፍሬው የሚባል የልደታ ልጅ አለ በቅበተ እምነት ላይ ይሰራ የነበረ በጣም ዛሬ አኬ እፎይ እነዘ ማርያምን የመሳሰሉ በተለይ አንዳንዶቹ እንደውም እልፍ እያሉ ለቤተ ክርስቲያን ደንቃራ እየሆኑ ያሉ ቅበተ እምነት መስራ የሚባሉ ጥንቃቄ የነበራቸው ጀግና አንበሳ ልጆች እንደነ ፍሬው ያሉ የልደታ ልጆች ነበሩ። ሌሎችም ስንቱን ፓስተር ጃኬት ያስወለቁ ስንቱን እኔንም መምህር ዲያቆን ተስፉ ግርማ ጉባኤ ላይ እየወሰዱ በ1989 ወይ 91 አካባቢ 92 ብቻ እንደዚህ አካባቢ 88 እስከ 80ዎቹ መጨረሻ እስከ 90ዎቹ መጀመሪያ አካባቢ ማህበረ ቅዱሳን የሚያስተዋውቁኝ እነዚህ ልጆች ናቸው። የቅበተ እምነት ላይ ይሰሩ የነበሩ ልጆች መጽሐፍ ያነባሉ። ማንም ፓስተር ማንም ኡስታዝ አፉን የማይከፍትባቸው የማይጸዳዳባቸው ቤተክርስቲያን የማያስደፍሩ ሰርተው የሚኖሩ ለሰው የሚተርፉ እኔንም ከበረከቱ ተካፋይ ያደረጉ እነሱ ትጋት ይመስለኛል። እኔንም ወደ ቅድስት ሥላሴ ወስዶ እንድማር ያደረገኝ ከፕሮቴስታንት ነጥቆ ያወጣኝ እነሱ ትጋት አይሆንም። ገብቼ እኮ ነበር የራሴ ሙሉ ወንጌል ቸርች መካነ ኢየሱስም በደንብ ነበር አገላብጬ ያየሁት እና ምንም እዛ እንድገባ ከጓደኞቼ ጀምሮ ቤተሰቦቼ ጫና ቢያደርጉም
እኔም ደግሞ አገላብጬ አይቻለሁ። ያው አዙሮ ደፍቶኛል። እሱም በሽታ ላይ ጥሎኛል። አባ ደስታ እግዚአብሔር ይስጣቸው በጸሎት ያስቡኛል። ቅባ ቅዱስ እየቀቡ ብዙ ጸሎት አድርገውልኛል። አባ ደስታ የሚባሉ አሉ ብስራተ ገብርኤል ላይ እሳቸው አስበውኛል። እንግዲህ በዛ በታመምኩ ሰዓት ላይ አሁን ፕሮቴስታንት የገባ ደግሞ እንጦጦ ማርያም ላይ ጸበል እንድጠመቅ ለ1 ወር ነው 2 ወር አድርጓል። ከፕሮቴስታንት ሲመጣ በሽታ ይዤ ነው የመጣሁት እና በሽታዬን እንዲለቀኝ ብዙ ወንድሞች ተባብረዋል። አሁንም ጨርሶ እንዲለኝ መጨረሻ እንዲያሳምር ስራህን ስራ አታለቃቅስ የሚለው ቃል ወደድኩት ማለት ነው እና ለእናንተም ማሳሰብ ፈለግ። የሚጠቅም አይመስላችሁ? ክርስቲያን ሊያለቅስ ሲገባው ለቅሶ ራሱ በደስታ አሁን አርስት የገደሉ የሚለውን እንደውም ከማላዘመተን እየሳቀን እልል እያልን እግዚአብሔር አምላክ ልጆች መጡ በዚህ መልኩ እንዲመጡ ስለፈቀድክ እናመሰግንሃለን እያልን በእልልታ መቅበር የምንጀምረው መቼ ነው? እንደኔ እንደዛ ነው የሚሰራው። አዲስ አበባ ውስጥ ተገደሉ ሲባል ከግርግር የምንወጣበት ከጭንቀት ከኮተት የምንወጣበት ክርስቲያን እልል እያልን ነጭ ለብሰን ሲሰርቅ አልሞተም፣ ወንጀል ሰርቶ አልተገደለም፣ ሲያምፅ አልተገደለም። አመፀኞች ናቸው፣ ነውረኞች ናቸው፣ ባለጌዎች ናቸው የገደሉት እና ለባለጌዎች እናልቅስላቸው በቁማቸው ለሞቱት እንጂ እንዲህ ሲሰርቁ ላልተገደሉት ምንድን ነው የምናለቅሰው? መጨረሻዋ ታስኪድ አላውቅም፣ መጨረሻው አላውቅም፣ ግን በዛ ጋር ክፍት ነው አይቼዋለሁ። በዛ ጋር ክፍት ነው፣ ሞክሩት። ባይሆን ከሆነ ትመጣላችሁ ይመስለኛል። እሺ እንገናኝ እና ይቅርታ እንግዲህ አዲስ አበባ እንደዚህ ሆናለች፣ ድብልቅልቅ ወጣል እና ሰው የአዲስ አበባ ሰው ራሱ ተጣው ነው ምን ያስኬዳል አያስኬድም እያለው ይጠይቃል። አዎ ከተማው ሲጸዳ ምልክት አይሰጠውም፣ ክፍቱ የትኛው ዝጉ የትኛው እንደሆነ አይታወቅም። በዛ ምክንያት ነው መሀል ላይ ድምጽ የጨመርኩባችሁ፣ ይቅርታ። 3 ሰዎች ናቸው እና ስራህን ስራ አታለቃቅስ፣ ስራሽን ስሪ አታለቃቅሽ፣ ባለሽ አመስግኝ፣ በጎደለሽ ደግሞ ሰጪ ነውና ለምኝ፣ አንኳኩ ይከፈትላችኋል፣ ጠይቁ ታገኛላችሁ፣ ለምኑ ይሰጣችኋል ያለን ጌታ ላይሰጠን ነው እንዴ አንኳኩ የሚለው አይደል እንዴ? ስለዚህ ስራችሁን ስሩ፣ የቸገራችሁን ነገር ጠይቁት፣ ይሰጣል፣ ሰጪ ነው እግዚአብሔር የሚለውን ለማሳሰብ ነው። እንደው በጎ ቃል አድርጋችሁ ካሰባችሁት ቃለ ሕይወት እኔንም እናንተንም ያሰማን የመጨረሻውን ቃል እንደ መምህራችን ዘላለም ወንድሙ ገነት መንግስተ ሰማያት እንደሚገባ አሁን ለገነት ኋላ ለመንግስተ ሰማያት እንደሚገባ ባለሙሉ ተስፋ ነን። እግዚአብሔር እኛንም ከእሱ ዕጣ ከቅዱሳን ዕጣ ለቤታችን ካለችበት አብርሃም፣ ይስሐቅ፣ ሳራ፣ ያዕቆብ፣ ራሔል ካሉበት ደጋጎቹ ካሉበት ገነት መንግስተ ሰማያት ለመግባት እግዚአብሔር አምላካችን ይፍቀድልን። አዎ ቀርበው ነበር ራቁ፣ ጀምረው ነበር አቋረጡ፣ ተቀድሰው ነበር ረከሱ፣ ሞልቶላቸው ነበር ጎደለባቸው አጡ ገረጡ፣ ቀነጨሩ ከመባል እግዚአብሔር አምላክ ሁላችንም ይሰውረን። አግኝቶ ከማጣት ቀርቦ ከመራቅ ሁላችንም አምላካችን እግዚአብሔር ገላግሎ ባለን አመስግነን በጎደለን ለምነን ለመኖር እንድንችል የእግዚአብሔር ቅዱስ ፈቃድ ይሁንልን። ስራችሁን ስሩ አታለቃቅሱ የሚለው ቃል ለሁላችንም የሚሰራ ነው የሚለውን ለማሳሰብ ነው። የሰማነው ቃል እግዚአብሔር ይባርከን። አትጥፉ። ሀሳብ አስተያየት ስጡ፣ ደግሞ ሼር አድርጉ፣ ሀሳብ እንዲሰጡ። አመሰግናለሁ። መልካም ጊዜ ይሁንላችሁ። ይመቻችሁ። ዝግ ነው እንዴ? አያስኬድም? ወይኔ ይቅርታ አባቴ፣ እኔ እኮ ሰዎቹን ሁሉ በዚህ ጋር ሂዱ እያልኳቸው ለምን ተከፍቷል እኮ ግን እዛ ጋር ነው አዘጋጅ ይሄን የመሰለ መንገድ አሁን ራሱ ካሜራ ውስጥ ነኝ። አሜሪካ ነኝ ወይስ እዚህ ሀገር? የት ሀገር ነኝ? ካሜራው የት ሀገር? እኔ እኮ 3 ሰዎች አሉ በዚህ ጋር ሂዱ ብያቸው፣ አይ ከዛ ያስኬዳችሁ በዛ ጋር አይቼዋለሁ ክፍት ነው፣ በዚህም ክፍት መስለኛል ማርያም ግን እዛ ጋር ነበር የሆነች ነገር መጣፍ ተደርጓል። ግን እየተነሳ ማንም ያነሳ ራሱ አይነሳ ጓሌ ላይ ከላይ ትዛዝ ከመጣ መቀበል ሄዶ ፊት ይሄን ነው የቤንት ማለት የዱባይ ተስማ እየተቀጠቀጠች ነው። እግዚአብሔር ይማራል። ይቀርሳት ምን ማለት ትላለህ? ጨርቆስን ጨርሳለች። እንግዲህ ምን ታርገው ከዚህ በላይ ቆይ ማለት እቺንም እኮ ያው የለጥኩ ስለማግኘት ነው እንጂ እኮ ዳግኛ ካለ እውነት ነው አባቴ፣ ለእንጀራ ነው ሁሉም ስራት። በዚህ ግቡ በዚህ ውጡ እየተባለ ነው። እግዚአብሔር ለበጎ ያርግልን። አሜን አባቴ፣ ጸልዩልን። መልካም ጊዜ ይመቻችሁ።